ሰላም ሰላም የተከበራችሁ አድማጭ ተመልካቾቻችን ዕለታዊውን የሆነ የወርቅ ዋጋ ይዘንላችሁ መጥተናል። ዛሬ ቀኑ ዕለተ ማክሰኞ የካቲት 17 2018 ዓ.ም በኢትዮጵያ በመሸጥ ላይ የሚገኙ ዋና ዋና ካራቶች እንደ 24 ካራት፣ እንደ 23፣ እንደ 21፣ 20፣ 19፣ 18 እና 14 ካራት በስንት በመሸጥ ላይ ይገኛሉ የሚለውን እጅግ በጣም ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ። በተለይ ደግሞ ሻጭና ገዢ ለሆናችሁ ይህ መረጃ እንዳያመልጣችሁ ቪዲዮን በላይክ መጀመርም እንዳትረሱ። ለዚህ ቻናል አዲስ ከሆናችሁም በመቀላቀል በየዕለቱ የምንለቀውን ወርቅና ተዛማጅ የሆኑ መረጃዎችን እንድትከታተሉ ስንል በማክበር እንጠይቃለን። አሁን ቀጥታ ወደ መረጃዎቹ ነው የሚሄደው። ከዛ በፊት ግን አዝማሚያው ምንድነው የሚለው ዓለም አቀፉ የወርቅ ዋጋ ካልን የዓለም አቀፉ የወርቅ ዋጋ ምንም አይነት ቅናሽ አላሳይም። በየቀኑ ብቻ ሳይሆን እንግዲህ በየሰዓቱ የሚቀያየረው የወርቅ ዋጋ አሁንም መቀየሩ እንዳለ ሆኖ ነገር ግን ቅናሽ የሚታይበት በማይመስል መልኩ እንግዲህ አንዴ ከፍ ዝቅም ሲል ደግሞ እጅግ በጣም በአነስተኛ ዋጋ እየቀነሰ ከፍ እያለ ከፍ ሲል ደግሞ ከፍ የሚለው ከፍተኛ በሆነ ዋጋ ያም ስላችሁ እንግዲህ ምንም አይነት ቅናሽ በማያሳይበት ደረጃ እየተንቀሳቀሰ እንዳለ ነው ለመመልከት እየቻለን ያለ ነው። ነገር ግን እስቲ የዛሬ ዋና ዋና የሚባሉት ካራቶች ምንድነው የሚያመለክቱት የሚለውን የምንመለከት ይሆናል። ከትላንትናው ተመሳሳይ ቀን ጋር በማገናኘት ማለት ነው። ይቅርታ፣ አሁን ቀጥታ የምንሄደው ከታችኛው ካራት ጀምሬ በስንት እየተሸጡ እንደሚገኙ ካራቶቹ የምነግራችሁ ይሆናል። የምጀምረው ከታችኛው ካራት ከ14 ካራት ነው። ቀደም ባሉት ጊዜያቶች 11000 እና 12000 እየተሸጠ ነበረ። ይህ ማለት የጥሬ ወርቅ ዋጋን ነው የምነግራችሁ፣ መስሪያ ዋጋና ቫት ሳይጨመርበት ማለት ነው። ነገር ግን ከቅርብ ጊዜ ወዲህ ወደ 15000 ብር አካባቢ በመሸጥ ላይ ነው የሚገኘው የ14 ካራት 1 ግራም ወርቅ ማለት ነው። እንግዲህ የዛሬ 1 ዓመትና 2 ዓመት ወደኋላ ብንመለከት ምናልባት ከ10000 በታች ብሎም ደግሞ ከ7 እና ከ8 በታች እየተሸጠ የነበረ ዋጋ ነው። ዛሬ ላይ እንግዲህ በእጥፍ ጨምሮ ወደ 15000 አካባቢ እየተሸጠ የሚገኘው ባለ 14 ካራት